ምንድነው ዛሬ ላይ የተቀየረችበት ምክንያት ምንድነው ብለህ ቀርበህ ስማት። ሴት ልጅ ናት። እባክህ በቃ ሎሚ አንቺ አትጨነቂ፣ ይቅርታ ጠይቂ። በቃ የምር ቢኒ ይቅርታውን ተቀበላት። በእናትህ ቢኒ በእናትህ የምር አንሳት የምር አንተ አንሳት የምር አንተ አንሳት። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ ከአዲስ ሰው ጋር እንግዲህ ከኔ ጋር አይታችሁ ታጣቁም ይሆናል፣ ግን ብቻ ዛሬ በአዲስ ነገር ተገናኝተናል። እንግዲህ ሰሞኑ እየተፈጠረ ያለው ነገር አይታችኋል። እኔም ደግሞ በዛ ዙሪያ አማላጅ ይዤ መጥቻለሁ። ያው ከቢኒ ጋር ያለውን ነገር እንግዲህ አይታችኋል። ከእሱን አይቶ ያው ሊያስታርቀኝ መጥቷል። ያው ከዚህም ጀርባ እኔ በጣም ብዙ ነገር ነግሬዋለሁ። አውርተንም እንግዲህ እሺ ብሎኛል። ብዙ ስራ ነው ትቶ የመጣው ለኔ ብሎ ማለት ነው። በዚህ አጋጣሚ አመሰግናለሁ። ችግር የለም ኖርማል ነው። እና ምን ልላችሁ ነው እንግዲህ ያው ዛሬ በድጋሚ ቢኒን ይቅርታ ልጠይቀው ነው። እንግዲህ ከሱ ጋር ሆኜ ይቅርታ እምጠይቀው ያው ባለፈው ከሰሪ ጋር መጥቼ እንዴት አሻፈረኝ ብሎ እንደሄደ አይታችኋል። እሷ ብትነግረውም አልሰማም ብሏል። እና ያው የሱ የቅርብ ጓደኛውም ስለሆነ እሱን እንግዲህ ተጣልቶ ምናምን ሲያስታርቀው ከርሟል አይደል? ያው ልክሽ እሱ እንደዛ ምናምን ያረጋ እሱም ሲያስታርቅ ነበር። ለዛ እሱን እሺ ለዋል ብዬ ስላሰብኩኝ ከሱ ጋርም በጣም ስለሚቀራረቡ ያው ጓደኛውም ነው ብዬ ስላሰብኩኝ ይዤው መጥቻለሁኝ። እንግዲህ ያው በቃ አላቅም ብቻ በሱ በኩል የሚሳካልኝ እየመሰለኝ ነው። የሆነ በጣም ብዙ እምነት አለ። ብዙ አትጨነቂ አንቺ። ያው ሰው ሆኖ ማይሳሳት የለም። መጀመሪያ ይቅርታ አድርጉልኝ። ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። መጀመሪያ ከምንም በላይ የሚቀድሞ ሰላምታ ነው። ሁሉም ነገር እንደርሳለን። ለሰላምም ለእርቅም ለምንም ያው መጀመሪያ ሰላምታ ከቀደመ በኋላ ነው እና በሷና በቢኒ መካከል ያለው ነገር ብዙ ጊዜ እኔ የራሴ ህይወት ስለሚያሳስበኝ እኔ ስለራሴ ህይወት ነው ብዙ ጊዜ ሲጨነቅ ቆየሁት እና ያው ብዙ ጊዜ ታዩኛላችሁ። ስራዬን ሰራለሁ። ከዛ በኋላ የራሴን ደግሞ በቃ ብቻ የራሴን ህይወት ነው ብዙ ጊዜ የምገፋው እና ዝም ያለ ሰው ብዙ ነገር ለካ በውስጡ ተሸክሞ ነው ዝም ምለው እና ይሄ ሁሉ በሷና በቢኒ መካከል የተፈጠረ ነገር ደግሞ ምን አይነት ነገር እንደተፈጠረ ውስጥ ላይ በውስጥ መስመር ደውሎ የሚነግሩን ሰዎች አሉ። ቢኒ ጓደኛ አይደለም እንደዚህ ልጅቷን እንደዚህ ይቅርታ እየጠየቀች እንደዚህ ጥሏት ረግጧት ለምን ይሄዳል? ሴት ልጅ አይደለችም? ከቢኒ ለኔ አቤቱታ የሚያወሩ ሰዎችም አሉ። አንድ ሁለት ደግሞ ከሰም ለኔ ብዙ ሰው አቤቱታ ነው ይቆኛል። ለምን አይተዋትም? ለምን እንደዚህ አለችው ምናምን። እሷ ከዚህ በፊት እሱን እንደበደለች ያው በደለሻል እንግዲህ ያው ህዝቡም ስላየ ስላንቺ አንቺ እሱን እንደበደልሽ ስለሰማ ለኔ በቃ ከዚህ በኋላ ለምን እነሱ እንዲለያዩ አታርግም ብሎ ብዙ ሰዎች ለኔ በውስጥ መስመር አዋርተውኛል። ግን እኔ እስከዛሬ የጠበቅኩት ካንቺ በኩል ወይ ከቢኒ በኩል አቤቱታው ለኔ እኔ ጋር መቅረብ አለበት። ሳይቀርብ እኔ ጥልቅ ማለት አልፈለኩም። የምር ነው የምላችሁ። ምክንያቱም በሰው ትዳርና በሰው ፍቅር ዓለም ውስጥ ጥልቅ ብዬ መግባት አልፈልግም። እሱ የኔ ባህሪ ነው። ሜቢ ከተስማማችሁ ይመቻችኋል፣ ካልተስማማችሁ ምን ያላቀ። ምክንያቱም ገብቼ ምንድነው እኔ እናንተ ስትጣሉ አይቻለሁ ሚዲያ ላይ የተፈሰተው ምንድነው ብዬ ዝም ብዬ ማዋራት አልችልም። በቃ አንድ ቢኒ ወንድሜ ነው፣ ወዳጄ ነው። አይታችሁታል። እያንዳንዱ ችግሬ ላይ ቆሞ አሳልፏል ከኔ ጋር ብዙ ላይፍ እና ስለዚህ ምንድነው በቃ ከዚህ በፊት ከቢኒ ጋር የተበላሸ ላይፍ ያጣላ ላይፍ ቢኖር አይዞሽ እና የተበላሸ ላይፍ ቢኖርም ተስተካክለናል። ጓደኛ ሆነናል። ጓደኛ እስኮንኩ ድረስ ምስጢርን እኔ ለሱ እያወራው ስጣላ ከጓደኛዬ ጋር እኔን ማስታረቅ ከቻለ ትናንት ባለፈው አይታችሁታል። ጓደኛዬ ታማ መሲ ሲያሳክማት ከቆየ ዛሬ ደግሞ በህመሙ ሰዓት ለኔ ለምንድነው አልነገረኝ? እሱ ትንሽ እኔን ጨንቆኛል። የምር ለምን ህመሙን ከደበቀ አንድ ሰው እኮ ከህመሙ አይድንም። ህመሙን ከነገረ ነው ከህመሙ ምንድነው። ለኔ አልነገረኝም። እሷ በሰዓቱ ደግሞ ግን ባይፈልግስ ማለት ሳይፈልግ ቀርቶ
ሳይነግር ቢቀርስ ማለት ከኔ ጋር መታረቁን ባይፈልግስ እያልኩ እኮ ነው። እኔ በጣም ጨንቆኛል ጌታ። ካንቺ ጋር መታረቁን ባይፈልግም እኮ ቃል በቃል እንደዚህ ነው የሚባለው ነገር መናገር አለበት እኮ ለኔ። ግን እኮ ማለት ትንሽ አያሁን እዚህ ጋር ትንሽ ፍላጎቱ ቢኖር ራሱ ያን ሁሉ ጊዜ አብራችሁ ስታሳልፉ አሁን እንዳልከው መሲ ታማ ምናምን ነገር አንድ ላይ ነበራችሁ አይደለ? ሆስፒታል ውስጥም አንድ ላይ ውላችኋል ምን ብላችኋል? በዛ ሁሉ ግን እንዴት ሳይነግር ማለት የልብ ጓደኛው ነው። እኔ እንጃ። እሱንም አንድ ዛሬ አሁን ጠይቀዋለሁ እዚህ ቦታ እና ያልኩት የራሴ የሆነ ምክንያት ስላለኝ ነው። ከሷ ጋር ተገናኝቼ እዛ ውስጥም መጨረስ እችላለሁ። ግን ምንድነው እነሱም እንዳጋጣሚ ሚዲያ ላይ ወጡ። በእውነት እኔ እሷ ጋር ተገናኝቼም አላቅም እንዳልል አንድ ቀን የሆነ ሰዓት ተገናኝተናል። ዛሬ ከ2 ወር በፊት ከ3 ወር በፊት። ግን ምንድነው በውስጥ እነሱን መጨረስ ይችል ነበረ። ሚዲያ ላይ ይዘው ወጡ። እነሱም የራሳቸውን ገበና ውስጥ ማያልቀውንም ሚዲያ ላይ ይዘው እስከወጡ ድረስ ቢያንስ እቺ ልጅ የት ደርሳለች፣ ቢኒስ የት ደረሰ የሚለውን ለማወቅ የሚፈልግ ሰው አለ፣ አካል አለ፣ እናንተ አላችሁ። ለዛ ነው እዚህ ሚዲያ ላይ አሁንም በድጋሚ ይዤ የመጣሁት። እና ደግሞ ቢኒም ከመጣ ከሷ ጋር ያለው ነገር ምንድነው? ነፍስ አልገደለችም፣ በቃ ነግራኛለች። ባይዜ አንድ ነገር ልንገራችሁ። አው ያወራችው ነገር በጣም የሚያስከፋ ንግግር ነበር። ድህነት ምናምን የምትለው ነገር በጣም አውርታለች። ስጠይቃት እንደዚህ ለምን አወራሽ ብዬ ጠየቅኳት። በእውነት እኔ ሀብታም ሆኜ አይደለም አለችኝ ቃል በቃል። ሀብታም ሆኜ ሳይሆን እኔም እኮ ድሃ ነኝ። ግን ምንድነው ድህነትን በጣም ነው የምፈራው፣ የምሰጋው ድህነትን። በቃ ቢኒ ጠንክሮ እንዲሰራ ስለምፈልግ ነው እንጂ እኔ እሱን ጠልቼ አይደለም። በቃ ጠንክሮ እንዲሰራ እኔ እኮ አውሪ አንቺ እኔ ብቻ ያወራው ያው እና እኔ እሷ ስታለቅስ እኔ ሳለቅስ ከጎኔ ነበረ ብቻና የዋ ወንድሜ ጓደኛዬ እኮ እሱ ነበረ። ለምንድን ነው እንደዚህ የሚክደው? ለምንድን ነው ምረሳው? እኔ እሱን ለመርሳትም ለመካድም አልነበረም ሐሳቤ ፍላጎቴ ብላኝ ነው ነገረችኝ። እና የሷ አረዳድ ለእናንተ ካልተረዳችሁ በእንደዚህ አይነት መንገድ ተረዷትና ሜቢ እናንተንም ቅር ካሰኘች ይቅር በሏት። ነው በጣም እናንተንም በእውነት ከቢኒ ባሻገር እናንተንም በጣም ይቅርታ ልጠይቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እናም ደግሞ በያላችሁበት በእውነት ጸልዩልኝ። እኔና ቢኒ አንድ ላይ እንድንሆን የምትፈልጉ ሁላችሁም ጸልዩልን። በእውነት ትወጂዋለሽ? እሺ ምን ጥያቄ አለው? የምር ትወጂዋለሽ? በእውነት በኋላ የምትቀየሪ አይነት ነገር እንዳለ እኔ ሲጀመር ከዚህ በፊት የሚያደርኩት ነገር እንዴት እያቃጠለኝ እያንገበገበኝ እንደሆነ አታውቅም። በእውነት ኖ አሁን ምንድነው አሁን ከሱ ጋር እዚህ ጋር በህዝቡ ፊትም ማውራት አለብሽ። እኔ የምጠይቅሽ ምንድነው ከሱ ጋር መታረቁን ብቻ ነው ፈለግሽው ወይስ እሱ እሺ ብልሽ ፍቃደኛ ቢሆን ከሱ ጋር ጓደኛ ሆነሽ ካፕል ሆነሽ ወደፊቱን ከሱ ጋር ታስቢያለሽ? በቃ አንድ ላይ ማለት ነው እንደ ድሮአችን እንድንሆን የምፈልገው። ማለት ድሮ ማለት አሁን እኛ ድሮ እንደ ቤስት ነበርን፣ ግን እኔ አሁን ከዛ በላይ እንድንሆን የምፈልገው። እሱም የሚፈልግ የነበረው እንደዛ ነበር። አሁን ይሄ ሁሉ ነገር የመጣውም እሱ ከዛ በላይ እንሁን ባለው ነገር ነው። ኦኬ ስለዚህ እኔ ደግሞ አሁን ያንን ነገር ደግሞ መልሼ እፈልገዋለሁ። በቃ ከዛ በላይ እንድንሆን ነው የምፈልገው። ትወጂዋለሽ ማለት ነው? በጣም ኦኬ ስለዚህ ቤተሰብ ይሄ ነገር እንግዲህ ለኔ ከባድ ነው። ፍቅር መሀል መግባት አልፈልግም። ፍቅር መሀል መግባትም አልፈልግም በእውነት። ስለዚህ ያፈቀረችው የወደደችው ቢኒ ከወደዳት ይገናኙ፣ እኔ ምንም አይመለከተኝም። እና ደግሞ ሳይፈለግ ደግሞ አንድ ሰው ይጋባ ይዋደድ አንድ ላይ ይሁን ማለትም አልችልም። እኔ አሁን ዛሬ ቢኒን እዚህ የምጠራው መጀመሪያ ከኔ የምጠበቀውን የማስታረቅ እንትኗን ነው። እኔ አስታርቃቸዋለሁ። የተጣሉትን አስታርቃለሁ። ፍቅር ጀመሩ አልጀመሩ እሱ የነሱ እንትን ነው፣ እጣ ፈንታ ነው፣ ጉዳይ ነው። በዚህ አሁንም ልንገርሽ ፍቅር ከሱ ጋር መጀመር አለመጀመር እሱ እኔ ማስገድደው ነገር አይደለም። እሱም ከመጣ እኔ እሱን አላስገድደውም። እሱ ግን እሱም እኮ ግን ይወደኛል እኮ እሱን አንቺ ታውቂያለሽ፣ እኔ አላውቅማ። ይወደኛል እኮ ግን ያው በቃ ያደረኩት ነገር ካይምሮ አልጠፋ ብሎበት። ስለዚህ እሱ በቃ እኔ ላይ የሚጨክር አንጀት እንኳን አይኖረው። ሶ ከወደደሽ እሱን አንቺ ታውቂያለሽ። እና ቤተሰብ እንግዲህ ቢኒም እየመጣ ነው።
እግዚአብሔር ይመስገን ብዙ አላስጠበቀንም። ስለዚህ የምታደርገውን አድርገህ የምታደርገውን ነገር የሰው ልጅ አይደለም እንዴ ይበላሽ። እሱ እንዴት እንደሚሆን ስለማታውቅ ምንም አይሆንም። ምንድነው ሰላምታ እንኳን በስርዓት አይሰጠኝም እኮ። አትጨነቂ። አሁን ለማንኛውም ምንም እንትን እንዳይልሽ። ቢኒ እንዴት ነህ? ደህና ነው? ሁሉ ሰላም? እንዴት ነህ? ደህና ነህ? ሰላም ነው? ሰላም በላትሽ። እንዴት ነህ? ሰላም በላታ። ምንድነው እንትን ሰላም ብያታለሁ እኮ። ሰላም በላታ። ምን ይሆንሽ ነው? ሰላም እግዚአብሔር ይመስገን። እንዴት ነው ቢኒ? ወይ እሺ ካሜራ ይዤ ነው የመጣሁት። ሰላም በልሽ። ሰው ቤተሰቦችን ሰላም በል አንዴ። ቤተሰብ ክርስቲያና እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ያው ምንም ነገር ባይገባኝም ያው ምንም የገባኝ ነገር የለም ግን ይጎ ነው። ቢኒ ምን መሰለህ አንድ ነገር ልጠይቂ ነው የመጣሁት። ወይዜ ባሪች ግን አይደለም ደውለህልኛል። ደውለህልኝ ደግሞ ና ብለኝ ነበር ቅድም ብቻ ነኝ ምናምን ስትል ነበር አይደል? አዎ። ታዲያ ማለት ለምን አስፈለገ? ለምን አናገርኩ ከሷ ጋር እንደሞክ ለምን ለምን አትለኝም? ቆይ ለምን ያን ነገር አንድ ቢኒ ምን አትሰማኝም እንዴ? ቢኒ ምን እየሆንክ ነው? እያ ከብራለሁ ወንድሜ። ታዲያ አትሰማኝም እንዴ ቢኒ? እንዴ ሴት ልጅ እኮ ናት። በቃ ተረዳት። ታኝ በእግዚአብሔር ታኝ በቃ ተረጋጋ። እኔ ቁስሌ ማቆም አይደለም ቢኒ፣ ቁስሌ ማቆም ነው። ኖ አይደለም ቢኒ። ቆይ አንዴ እኔን ስማኝ። ምን መሰለህ እኔን ስማኝ። በቃ እንኳን አወቅ ቁስሌ በቃ ምን መሰለህ አንተ እኔን ካቆሰልከው ይበልጣል። ስንት ነው ያቆሰልከኝ? አታውቅም? ረሳ? ታዲያሳ ምንድነው? በቃ በደለች። ሴት ልጅ ናት። በቃ ማንንም ብትሆን እሺ ብትሆንስ አውቃለሁ። ገብቶኛል። ነግራኛለች። ሰደበች፣ አንቋሸሸች። አዎ ዝቅ ከፍ አድርጋለች። እሺ ቆጨኝ እኮ አረብኝ በእናትህ። አዎ እንቃለች። ገብቶኛል። ነግራኛለች። አትጨነቅ። በቃ ቢኒ ምን መሰለህ አንተ ወንድ ልጅ ነህ። በቃ ሴሊስ ሆነች እኮ እስካሁን ታክሼ ነው ዝም ብሎ ቢኒ የዋህ አንተ አውቃለሁ። ቢኒ እንደዚህ አይደለም። ምን መሰለህ ቢኒ እና እኛ ያለፍነው ላይፍ እናውቃለን። በቃ እያንዳንዱ ውጣ ወረድ አንድ ላይ አልፈናል። ቢኒ ታውቃለህ። አንተ ደግሞ እስከዛሬ ይሄንን ነገር ለኔ ሳትናገር እኔ ካንተ ሰምቼ አወራለሁ ብዬ ነው እስከዛሬ ጸጥ ያልኩት። በቃ ግን ምንም ለኔ ሳትነግረኝ እዛው በዛው እየጠፋክ ነው የቆየው። ምን በይለን ጋር እሺ፣ ለምን አስነገርከኝ? ወርደት ነው አንተ ምን በይለን ጋር ተወዳት አልነበረም? ተዋርጃለሁ በይለን ጋር እሺ፣ እሱን ተው። ታፈቅራት ወዳት አልነበረም ወይ? ነው ወደት። ታዲያ እንደዚህ የወደድካትን ሴት ስትርቅ ስትለያይ ባርች እንደዚህ አይነት ነገር በህይወቴ ተፈጥሯል ብለህ ያልነገርከኝ ለምንድን ነው? እነግርህ ነበር። ይቅርታ ግን ታውቃለህ ከበደኝ። እኔ እዚህ ጋር አሁን ሰው በቃ ሰው ሰምቷል። ያልሰማ ሰው በቃ ደግሞ ለጓደኛዬ ላንተ ምን ብዬ ልንገርሽ? ውርደት ምንም ይሁን እኔ ከሚዲያ ማየት አለብኝ። አንተ ቅርብ ሚዲያ ይቀድማል ወይስ እኛ እንቀድማለን? ከበደኝ። ስለዚህ አንተ ያ ራሱ ትክክል አይደለም ቢኒ። እኔም እኮ ጥፋቴን ደግሞ አምኛለሁ አይደለም? እሺ እኔን እንደዚህ ለምንድን ነው የምትገፋኝ ቢኒ? ቢኒ ምን መሰለህ አንድ ነገር ልንገርህ። በቃ ሴት ልጅ ናት። በቃ ምን መሰለህ እንደውም ከሷ ጋር መኖሬን አለመኖሬን የራሴ ጉዳይ፣ ግን በቃ ጸጽቶኛል። ቤት ምግብ መብላት ውሃ መጠጣት ራሱ አልቻልኩም እያለች ነው። ዳን እኔ እስከነፍ በቃ እሺ አንተ ይሁን በቃ ተው በቃ ምንም ለሷ ነገር ለማንም ያልነገርኩትን ምስጢሬን አውጥታ በሚዲያ ዘርግፍ አደረገች። እሺ እኔ ቢያንስ ይሄንን እሺ ባልክ እሺ አንተ ቢያንስ አንተ ብትሆን ዳነኝ በቃ እኔ ዳነኝ በቃ ዳነኝ ቢኒ በእናትህ እንደዚህ አትበል ቢኒ አይደለም ዳነኝ በቃ ዳነኝ ይተኝ በቃ አልፈልግም። እሺ በቃ ቢኒ ጌታ ቢኒ በጣም ይቅርታ። እሺ በእናትህ ተው በቃ አንተ ደግሞ እንደገርታ በልጂ እንዴ ምንድነው? ሴት ነው እንደምትሆነው። ተው እባክህ። ምን አይነት ሰው ነው? በቃ ተው በቃ ተዋርጂ በቃ ይዋርደኛለች እንኳን በቃ እንኳን አልሞትክም እኮ አንተ በህይወት አለ እኮ። ለምንድነው እንደዚህ የምትሆነው? ተው በቃ ተው በቃ ሁሉንም ነገር እርሳው። ምን መሰለህ በቃ እኛ እኮ ምንድነው ሰው ስንት ሰው ነው እኛን በደለን። ይቅር ብለን እኮ ነው። ፈጣሪ ደግሞ እኛ ስንቴ ነው በደልነው። ፈጣሪ ይቅር ብለን እኮ ነው በህይወት የምንኖረው። በቃ ምንም ነገር ተው በቃ። ታዲያ ደሃ መሆን ኃጢአት ነው? ታዲያ ኃጢአት አይደለም። ጸጽቷታል። እንደዛ አትበል። እኔም ያልኩት ራሱ እኔን ቆጥቶኛል። እንደዛ አትበል ቢኒ። ጸጽቷታል እኮ አታያትም እንደ በእናትህ ቢኒ በእግዚአብሔር እኔ አልከስኩ በቃ አታልክስ ቢኒ በእግዚአብሔር ቢኒ ተው። ምን መሰለህ አንድ ነገር እኔ ፍቅሬን በነገርኩኝ እኔ ደሃ ነህ አንተ አትመጥነኝም ብላ ጭራሽ ደግሞ እኔ መላቀውን ሰጥታ ደግሞ ሰራተኛዋን ይሁን
በቃ ይሁን ምንም ከሆነ አታልቅስ ደግሞ በእግዚአብሔር ቢኒ በእናትህ ቢኒ እንዳትጥፋኝ በእግዚአብሔር አንድ ችግር የለውም አትጨነቂ ተረጋጊ እና ቢኒ ምን መሰለህ በእናትህ በቃ ይቅር በላት በቃ ሌላ ነገር የፈለከውን ከሷ ጋር ሁን አትሁን እኔ አልልም በቃ ይቅር ብቻ በላትና በቃ እሷም ከዚህ ከሞራሏ በቃ ከዚህ ከህሊና ጸጸቷ ትታከም በቃ ቢኒ አንተ ትላንትናን በድለኛል እኮ እኔም እኮ ሌሎችን በድያለሁ እኮ እነሱ ይቅር ባይሉኝ እኮ እኔም እኮ በህይወት አልኖርም ፈጣሪን በድያለሁ ፈጣሪም ይቅር ብሎኛል እኮ ገባ ስለዚህ አንተ ምንድነው በየቀኑ ምንድነው ወዳት ነበር አው የዋ ነበረች ብለኝ ነበር ስለዚህ ምንድነው ዛሬ ላይ የተቀየረችበት ምክንያት ምንድነው ብለህ ቀርበህ ስማት ሴት ልጅ ናት እባክህ ቢኒ በቃ ሎሚ አንቺ አትጨነቂ ይቅርታ ጠይቂ በቃ የምር ቢኒ ይቅርታውን ተቀበላት በእናትህ ቢኒ በእናትህ የምር አንሳት የምር አንተ አንሳት የምር አንተ አንሳት የምር ይቅርታ ቢኒ በቃ በርታ በል ሰማ ቢኒ እግዚአብሔርን ታከብራለች ትወዳለች ምንም ማልቀስ አያስፈልግም እሺ አታልቅስ በቃ ሰላም ፍጠር እንጂ ምንድነው በቃ ሰላም ፍጠር በቃ ሰላም ፍጠር በቃ ታርቀናል በቃ እኛ ትበለኛ ቢኒ እንደድረቀኛ ገልሻለሁ እሺ ታዲያ ከዚህ በላይ ምን ትፈልጋለሽ እኔ ስለማከብር መጥቻለሁ እስቲናው ድረስ ማለት ነው ይቀፋት ተጣጣፉ ለምን አስፈልግ ከተረኩ ለተረን እንዴ ከፍቷታል በቃ ቢኒ ይቀፋት በእናት ባሪስቶ እኔ ስለማከብር ቢኒ አሁንም ይቅርታ ከልብ ያላደረግም የምን አላደረግም የምን አላደረግም በቃ ታረቀና ነገር ረሳው ታርቅ እንደዛ አድርጉ እንደዛ ያምርባችሁ ሲጀመር እንደዛ ነው የሚያምርባችሁ ይቅርታ ጀርባ ሰጣችሁ እና እግዚአብሔር ይመስገን ቢኒ ምን መሰለ ሎሚ ደስ አላት አይ ምን መሰላችሁ የምር አንድ ነገሮችን እኛ ካካበድ ነው በጣም ይካበዳሉ በቃ ለምን በቃ ካካበድ ነው በጣም ይካበዳሉ ካቃለል ነው ግን በጣም ቀላል ናቸው በቃ ምንም በቃ ስለዚህ እግዚአብሔር ይመስገን ስለሚሰማኝ አውቃለሁ እንደሚሰማኝም አውቃለሁ ደውዬም በጣም ጨቅጭቄ ነው በቃ ዛሬ በጣም ካንተ ጋር ይቧቀሳለሁ ብዬ ነው እና እኔ ለመቧቀስ አቅሙ አልደረሰኝም እና እግዚአብሔር ይመስገን እና ቢኒ ምን መሰለህ ያው ሎሚ ጸጽቷታል በቃ የምር ጸጽቷታል ሎሚ የሚታወለው ነገር ካለ አውሪ ምን ላውራ ቢኒዬ በቃ በጣም ይቅርታ በእውነት ሁለተኛ ደግሞ አይለመደኝም አይደገመኝም የፈለግከውን ነገር አደርጋለሁ ሁኝ የምትለኝን ሁሉ ሆናለሁ በጣም ግን ይቅርታ እሺ ላስከፋው ላልኩ እንደዛ ይባላል እሺ ሶ ድሃ ሆኖ ማንም እዛው ይሞት ሰው የለም በቃ ሰው ሆኖ ማይቀር ሰው የለም ድሃ ምናምን አትበይ ካሁን በኋላ ያሳሰብሽ ቀይር እነዚህ ጋር ይቅርታ ሳደርግልሽ የለም በቃ አላ ካሁን በኋላ እንድትማሪበትም ነው ሰማሽ አይደለ በቃ ይሄን አሳሰብሽ ደግሞ ቀይሪ ሰው ድሃነ ምንም የለህም ጫማ ምናምን አትበይ በቃ ሰው ሆኖ ማይቀር ሰው የለም ማንም ሆነ ደግሞ ሲወለድ በቃ ማንም ሆነ ራቁት ነበር የተወለደው ሰርቶ ነው ያመጣው ከባዶ ማለት ነው ስለዚህ እዚህ ጋር ሰውን በገንዘብ በቃ ገምጪ ካሁን በኋላ ምታረቅሽ ደግሞ ይሄ ነገር ካሁን በኋላ ምታይ ከሆነ ነው ቃል ግቢ እንደዚህ እንደማትል ሁለተኛ ይሄው ማርያምን ሁለተኛ ካሁን በኋላ ግን ነገርኩሽ እግዚአብሔር ከኔ ጋር አይደለም እንዴ ሌላ ሰው ራሱ ነው ከሰማው በጭራሽ ደግሜ ነው የምጣለሽ በጭራሽ ነው ያንተው በቅቶኛል ያንተው ሁለተኛ እንደዚህ እንዳይለመድሽ ጌታ በጣም ነው የሚያስጠላው ባይዚ ሰዓቱ እኔ ያለቅሱትን እንባን ያቀለው በጣም ተሰምቶኝ ነበር አይዞ ወንድም እውነት በጣም ከፍቶኝ ነበር እግዚአብሔር አይዞ እኔ ይቅርታ አደርጋለሁ ቢያላ በድጋሚ ይቅርታ እየጠየቀች ነው ይቅርታ ቢኒ አድርጌልሻለሁ ከፈኛሽ ይቀፋት ይቅርታ አድርጌልሻለሁ እንግዲህ የምር ያው ቢኒ እግዚአብሔር ይባርክ የምር ደስ ብሎኛል በእውነት በጣም ባለውለታይ ነው እግዚአብሔርን በእውነት አይ ምንም አይደለም ያው ማስታረቅ ጥሩ ነገር ነው ያው እግዚአብሔር ይመስገን ያው እናንተ ስትታረቁ እንግዲህ ደስ ይለኛል ምክንያቱም ነገ አንቺ እህቴ ነሽ እሱ ወንድሜ ነው ጓደኛዬ ነው ከባችሁ ምክንያቱም እናንተ ሰላም ስትሆኑ ሰላም ነው እኮ ደስ የሚለው ጥላቻ ምን ያደርጋል ንትርክ ምን ያደርጋል ንትርክ አይጠቅምም እንደነ ማሰገረች አሁንም ይወና አራ ችግር የለም እሷ እግዚአብሔርን እያለቀሰች ነው በቃ ይሄው 2 ቀን ሙሉ ነው ደወለችልኝ
ስትደውል በቃ እኔ እሺ በቃ ደውዬ አገኘዋለሁ አሁን ትንሽ ራሴ ቢዚ ስለሆንኩ ነው እያልኩ ትላንት ነበር የደወለችልኝ ትላንት ማታም ነው ከዛ ይኸው እግዚአብሔር ይመስገን ዛሬ አገኘው እንግዲህ አንተም አላስቸገርከኝም እግዚአብሔር ይስጥልኝ ያው እንግዲህ ግን ሌላ ጊዜ ምንድነው ምንም ይሁን በቃ እኔ ጓደኛችሁ ነኝ እሱ ቢያስቀይምሽ ለኔ ንገሪ በቃ አንተም ደግሞ ብታስቀይም ንገረኝና በቃ እኔ ወይ ደውዬ እንድታረቁ አደርጋለሁ በቃ ሰው ናችሁ እግር ከእግር ጋር ራሱ ይጋጫል ይጣላል ስለዚህ ከዚህ በኋላ ሰላም ፍጠሩ በማለት እንትን እላችኋለሁ እንግዲህ ከዚህ በኋላ አለቀውም ከዚህ በኋላ በታምር በቃ ያይ ሙዘሽ ለራስሽ እና ብቻ እኔን ደስ ብሏል ቢኒ እርቅ ምጠላ ያው ሰይጣን ነው እኔ የሰው ልጅ ነው ያው ደስ ብሎኛል እሺ በጣም ቦል እርቅ ምጠላ ሰይጣን ነው ምንም ሰላም ፈልጋለሁ እንኳን ደስ አለ ብቻ እንግዲህ እንወዳችኋለን በእውነት እናከብራችኋለን እናንተን አክብሮ እኔንም አክብሮኝ የምሬን ነው እንግዲህ እናንተን አክብሮ እኔንም አክብሮኝ ሰላም ፈጥሯል እግዚአብሔር ይመስገን ነገያቸውን ፈጣሪ ያሳምርላቸው እኔ ስለ ነገያቸው እኔ አይመለከተኝም ግን ፈጣሪ ያሳምርላቸው እና እንግዲህ ቤተሰብ በእውነት እኔ ምን እንደምላችሁ አላቅም እግዚአብሔርን በጣም ነው ደስ ያለኝ ከዚህ ሁሉ ነገር በድጋሚ ደስታ መጥቷል እኔ ጋር በጣም ነው ደስ ያለኝ እና ስለኔ ደግሞ እንኳን ደስ አለሽ አመሰግናለሁ ብቻ ያው ለኔ ደግሞ ያው ስለኛ ደግሞ ያሰባችሁም አላችሁ በእውነት ያው ብቻ ስላሰባችሁም በጣም ነው የምናመሰግነው እና እንድንታረቅም ላደረጋችሁን አላችሁ በውስጥ መስመር ለሱም ስትነግሩት የነበራችሁ እንደነገረኝ ከሆነ እና ብቻ በጣም ነው የምናመሰግነው የእናንተም ድጋፍና ጸሎት ነበረ እኔ ደስ ብሎኛል በደስታችን እንግዲህ ደስ ይበላችሁ ቢኒ ደስ ብሎሃል አይደለ አዎ አይ ደስ ብሎኛል በቃ ደስ ብሎታል በቃ ደስ ብሎታል በግዴታ ደስ ብሎታል እኔ ከቤተሰቦቼ ጋር ነው ሸኛቸው አያምሩም እሺ እንደዚህ የምር ምን መሰላችሁ እና ምን መሰላችሁ ሰላም ጥሩ ነው ፍቅር ጥሩ ነው የምር ምንም ይሁን ምንም ሰው ይታረቅ አይጣላ ምንም አያስፈልግ መጣላት አያስፈልግ ከመጣላት እኛ የምንማረው ነገር የለም መጣላት እኛን ምንም አያስተምረን መነታረክ መፋለም ምንም አያስተምረን ፍቅር ነው የሚያስተምረን ፍቅር ነው የሚሻለን እና ይታረቁ በሰላም ይኑሩ እግዚአብሔር ይመስገን ሰላማቸው ይብዛ ለእናንተም እንዲሁ ሰላማችሁ ይብዛ ለኔም ሰላም እንዲበዛልኝ ጸልዩልኝ በጣም ነው የምወዳችሁ በጣም ነው የማከብራችሁ ደግሞ ዩቲዩብ ቻናሌን ሰብስክራይብ አላደረጋችሁ ሁላችሁም ሰብስክራይብ አድርጉ እሺ ቻው